ቅድም ያነሱልኝ ቁጥሮች አሉ። ለምሳሌ 2000 ብር የነበረ 15000 ብር ለሕክምና ተቋማት እንሰጣለን ወይም እንዲያገኙ ከመድን ሰጪ ተቋማት ከኢንሹራንሶች በህግ እና በአሰራር ምላሽ እንዲያገኝ እያደረግን ያለንበት ሁኔታዎች አሉ። ለሞት 250,000 ብር፣ ከባድ አካል ጉዳት 250,000 ብር፣ ንብረት 200,000 ብር ድረስ መድን ሰጪ ተቋሙ እንዲሸፍንና ከዛ በኋላ ደግሞ በአደጋ አድራሹ ወይም በባለ ንብረቱ የሚታዩ ነገሮች ሊኖሩ የሚችሉበት ሁኔታዎች እንዳሉ ይሰማናል። ባለፈው ስናነሳ እንደነበረው ያው ብዙ ተሽከርካሪዎችም ትራንስፖርት መጋጋቢ ነው፣ ድንበር የለሽ ነው ያው ትራንስፖርት እና ወደኛ ሀገርም ያው ከጅቡቲ ከኤርትራ ከኬንያ ከተለያዩ ቦታዎች ተሽከርካሪዎች እንደሚገቡም ይታወቃልና በተለያዩ የሀገራችን አካባቢዎች ላይ ብዙ አይነት ተሽከርካሪዎች ሲገቡ እናያለን። ይሄ ደግሞ ከመድን አሰጣጥ ጋር በተያያዘም የሚታዩ ችግሮች አሉ። ወይም የሌላ ሀገራትን የሶስተኛ ወገን ወይ ደግሞ ይሄ የአረንጓዴ ወረቀት ቢጫ ወረቀት እየተባሉ ብቻ ከሀገራት ወደ ሀገራት በምንገባበት ሰዓት ላይ በምንጠቀምበት የአሰራር ሁኔታዎች መፍትሄ ሊያገኝ የሚችልበት ሁኔታዎች እንዳሉ ይታወቃል። ይሄ ፎርጀሪ የሶስተኛ ወገንም ሰርቲፊኬት ከመብዛቱ ጋር በተያያዘም እሱንም ወደ ሕግና ወደ ስርዓት ከማስገባት አንጻር ብዙ አይነት ችግሮች ሊፈጠሩ እንደሚችሉ ተስፋ እናደርጋለን እና ተጎጆች ግን የተሻለ ሕክምና ካላገኙ ጉዳታቸው ሊባባስ የሚችልበት ሁኔታዎች እንዳሉም ይታወቃልና ከዛ ጎን ግን የሕክምና ተቋማት ራሱ የሕግ ጥያቄነትን በዚህ በአዲሱ አዋጃዊ መመሪያ የታሰበ ነገር ካለ እስኪ እሱንም ብናየው። ብዙ የሕክምና ተቋማት አካባቢ ላይ ያው እንዝላልነቶች እንዳሉ ይታወቃል። አስተማሚ ከሌላ እናክምም። በመንግስት ቤት አሁን ብዙዎቹ ላይ ስናየው ንጽህናቸው ያልተጠበቁ ስትሬቸር ላይ ያሉ ዜጎች ከአምቡላንስ ወርደው ወደ ሌላ ሕክምና ለማግኘት እንዲሄዱ ምን ያለን አሁን ከሱ ጋር ተያያዥነት ባለው በዚህ በተላላፊ ሌላ ከደም ጋር ንክኪ ባላቸው ህመሞችም ዜጎች ጉዳት ላይ ሊወድቁ የሚችሉበት ሁኔታዎች ይኖራሉና አንዳንድ አሰራሮቻችንን ባሉን ነገሮች አሁን እንደ ሀገር ብዙ የድንገተኛ ሐኪሞች የሉንም እንደ ሀገር ያው የሚታወቅ ነገር ነው እና እነሱንም ከማብዛት አንጻር እስከዛ ድረስ በጎ ፈቃደኞችንም ጭምር በስፋት አሰልጥኖ ማስቀመጥ ቅድም እንዳነሳውላቸው የዲሳስተር የሽብር ድንገተኛ አደጋዎች በሰውና በተፈጥሮ የሚፈጠሩ ሰው ሰራሽና ተፈጥሮ አደጋዎች እንኳን ቢደርሱ ያን መፍትሄ መስጠት የሚያስችልን ማቀም ከመፍጠር አንጻር ብዙ መታየት ያለባቸው ነገሮች አሉ። ህጉ እንዳለ ሆኖ መሻሻል ያለበት ነገር መሻሻል እንዳለበት ሆኖ ያው ህጉ ብቻ ወረቀት ላይ ያለው ነገር ብቻ የሚያስፈልገው ነገር ላያደርግ ይችላል። ያለው የሰው ኃይልን በማስተባበር ነው ብዙ ነገሮች መፍታት የሚቻለውና ይህንን ከማሻሻል አንጻር እንዲሁ ጤና ሚኒስቴር አካባቢ ያሉም እንዳሰራ ያሉ ክፍተቶችም ካሉ እስኪ እነሱንም እናያቸው። ጥሩ ያነሳቸው ሀሳቦች ተገቢም ናቸው። ምንድነው አሁን እዚህ ላይ ማየት ያለብን አጠቃላይ ስራዎችን ስንሰራ ቅንጅታዊ አሰራር የግድ ይላል ማለት ነው። አንዱ ተቋም ብቻው የሚሰራበት ሁኔታ የለም። ያው መንግስት ሲባል የተለያየ አካላቶች አሉት። በዛ አካላቶችን መጠቀም የግድ ነው ማለት ነው። አሁን እኛ እዚህ ላይ አስቸኳይ ሕክምና አገልግሎት ላይ ስንሰራ ያጣመርናቸው አለ። ፖሊስ ኮሚሽን አለ። ያው በተዋረድ ከፌዴራል እስከ 2 ከተማ አስተዳደር ክልሎች እንደገና ትራንስፖርት ቢሮዎች አሉ። ጤና ሚኒስቴርና በተዋረድ ጤና ቢሮዎች አሉ በክልሎች እና ኢንሹራንስ ኩባንያዎች አንድ ላይ አጣምረው ነው የምንሰራው። ይህን ስንሰራ ግን ምንድነው ያቀድነውን እቅድ እነሱም እንድንወስዱን እንፈልጋለን ማለት ነው። ለምሳሌ ፖሊስ ኮሚሽን የሚወሰደው አለ የኛ እቅድን ቅድም ዶክተርም እንደጠቀሰው የኛ እቅዶችን እንዲወስዱ አድርገናል እዛ ላይ ማለት ነው። የእነሱን እቅድም እንወስዳለን እኛ የኛ እቅድ መውሰድ አለባቸው። ያው ብዙ የምንሰራው መንገድ ደህንነት ላይ እስከሆነ ድረስ በዚህ ከሰራን ሙሉ ለሙሉ ስራ ላይ ካዋልን አሁን የተነሱት ችግሮች ሁሉ ይቀርፋል ብለን እናስባለን። ለምሳሌ በምን መልኩ መስራት አለብን፣ ምን ያስፈልጋል የሚለው ነገር ላይ ከነሱ ጋር የምንሰራቸው ነገሮች አሉ። አንድ ሁለት ነገር ላንሳና ከዛ ወደ ዋናው ጥያቄው ልግባና ምንድነው አሁን 2 አሰራሮች አሉ። በኋላ ዶክተሩ ይመልሰዋል ብዬ ያስባለሁ። እነዛ ቶቶቹ ምንድናቸው? አንዱ አንግሎ አሜሪካንና ፍራንኮ ጀርመን የሚባሉ ነገሮች አሉ። አንግሎ አሜሪካን ምንድናቸው? ተቋሙን ጤና ተቋሞቹን ወደ ህብረተሰቡ እናስጠጋ የሚል ነገር ናቸው። ሌሎች ደግሞ አምቡላንሶቹን እናስጠጋ ነው። ሁለቱም ያስኬዳሉ። የእኛም የሚወስድበት ሁኔታ አለ። ይሄ ደብሊውኤችኦም የተቀበሉ ነገሮች አሉ ማለት ነው። ስለዚህ ምንድነው ሀገራችን ላይ ቅድም ወደ ተነሳው መንገድ ላይ አብዛኛው ሰው እየሞቱብን ነው ወይም አካል ጉዳት እየሆኑብን ያለው እዚህ አካባቢ ላይ ነው። ይህንን ከሰራ ማለት 85% በላይ የምንቀንስበት ሁኔታ እንፈጥራለን ማለት ነው። ለምሳሌ አሁን አንድ ስልክ ሲደወል እያንዳንዱ ጋር መሄድ አለበት። እሱም መንገድ ደህንነትና መድን ፈንድ አገልግሎት እየሰራበት ይገኛል ማለት ነው። ያው ስራ ላይ ገላይ መዋል አልጀመርንም። ስራ ላይ ስናውለው ይህን ነገሮችን በከፍተኛ ሁኔታ እንቀንሳለን ብለን እናስባለን። ለምሳሌ የራሱን ስራ ይሰራል እዛ አደጋ ቦታ ላይ ጤና ቢሮዎች፣ ጤና ተቋማት፣ ጤና ሚኒስቴርም የራሱን ስራ ይሰራል እዛ አካባቢ ላይ። ኢንሹራንስ ኩባንያዎችም የራሳቸውን ስራ ይሰራሉ። ስለዚህ ያ የተጎዳው ተጎጂ ምንም ጉዳት ሳይደርስበት ወይም ጉዳቱ በቀነሰው ሁኔታ ላይ የሚድንበት ሁኔታ እንፈጥራለን ማለት ነው። ሌላውና ትልቁ ነገር ዋናው እዚህ ላይ መነሳት ያለበት ምንድነው እዚህ አዲስ አበባ ላይ ብዙ ጤና ጣቢያዎች አሉ። ከ98 በላይ ጤና ጣቢያዎች አሉ። ይህንን ጤና ሚኒስቴር ቢገፋበት የሚል ነገር እኛ ማንሳት እንፈልጋለን ማለት ነው። ለምሳሌ እነዚህ ጤና ጣቢያዎቹ ከ98 በላዮቹ አትሊስት 5 ወይም 3 ወደ አስቸኳይ ሕክምና አገልግሎት የሚሰጡበት ልክ እንደ አቤት ሁኔታ ቢሆን
ሆኖ በከፍተኛ ሁኔታ ይቀንሳል የሚል ነገር አለ። ኖት ኦንሊ በተሽከርካሪ አደጋ የተጎዳ ተጎጂዎችን ብቻ ሳይሆን ሌሎችም አሉ ጉዳት የሚደርስባቸው እነዛ ትራውማ ሴንተር ተብሎ ቢቋቋሙና ወደ ስራ ቢገባባቸው ነገሮችን በከፍተኛ ሁኔታ ይቀንሳል የሚል ነገር አለ። ሌላ ነገር ምንድነው እንደ ሲቪል አቪዬሽን አሁን እኛ ሀገር በጣም የታወቀ ነው፣ በዓለም ላይም በአፍሪካም በኢስት አፍሪካም የታወቅና የሲቪል አቪዬሽን ተሞክሮ ወደዚህም ብናመጣው የሚል ነገር ለማስቀመጥ እፈልጋለሁ። እዚህ ላይ አንድ አደጋ ሲደርስ ስለዛ አደጋ በጋራ ነው የሚያጠኑት። አሁን በዓለም ላይ ለምሳሌ ካስታወሳችሁ እዚህ ቢሾፍቱ ላይ የኛ አውሮፕላን ሲወድቅ 777 በዓለም መጥቶ ነው ጥናቱን አጥንቶ የሄዱት ማለት ነው። እኛ ሀገር አንድ ሲደርስ እዚህ አሁን ቅድም የጠቀስካቸው ፖሊስ ኮሚሽን አለ፣ ትራንስፖርት ቢሮ አለ፣ ጤና ሚኒስትሩ ራሱ አለ እና ኢንሹራንስ ኩባንያዎች እኛም አንድ ላይ ሆነን ሚዲያዎችም አንድ ላይ መጥቶ እዚያን ጥናት አንተን ብንመለስ ያ አደጋ ለሁለተኛ ጊዜ መደገም የለበትም የሚል ነገር ለማንሳት ፈልጋለሁ። ለምሳሌ ካስታወሳችሁ ያለፈው የመደወላቦ ዶክተሮች ፕሮፌሰሮች ያለቁበት በጣም አሳዛኝ ነገር አለ። ያ ጥናት በዚህ ጥናት አጥንተናል፣ ግን መቀጠል እነዚህ ጥናቶች በየጊዜው ቢጠኑና ብንሄድባቸው አሁን የተነሱ ችግሮችን በከፍተኛ ሁኔታ እንቀንሳለን ብለን እናስባለን። ሌላ ሕክምና ተቋማቶች ጋር ምን እየሰራችሁ ነው የሚባለው ነገር ላይ እሱ አካባቢ ላይ አሁን በሰፊ ሁኔታ እንሰራበታለን ብለን ተነስተናል። እቅድም አቅደናል። ጤና ሚኒስትርም ከኛ ጋር ያው እቅዱን አቅዶት ወደዛ የምንገባበት ሁኔታ ፈጥረናል ማለት ነው። ፖሊስ ኮሚሽንም ከኛ ጋር ነው ይህን እየሰራበት የሚገኘው ማለት ነው። እዛ ነው ያለምንም ቅድመ ሁኔታ አስቸኳይ ሕክምና አገልግሎት ማንኛውም ሕክምና ተቋም ሆስፒታልም አላለም ክሊኒክም አላለም ጤና ጣቢያ ያለ ማንኛውም ሕክምና ተቋም መስጠት ግዴታ አለበት ነው። ገንዘብ አይኖሮ ጀመር መስጠት አለበት። ዴን ፔፐር ወርኩን ወይም እዛ ላይ ዲጂታል ከፈለገም በዲጂታሉ ማስፈር ይችላል ማለት ነው። የሚጠይቀውን ገንዘብ መጠየቅ ይችላል ማለት ነው። አንድ ነገር ቢጎል አሁን እኛም ወደዛ የምንታገስበት ሁኔታ አሁን የፈጥረም ኦልሞስት እስከዛሬ የምናስተምር የነበረው አዌርነስን እየፈጥርን ነበር፣ ግንዛቤ እየፈጥርን ነበር። ያ ግንዛቤ አሁን ኦልሞስት ወደ ቦታ ደርሰዋል የሚል ነገርም ስላለን ጤና ሚኒስትርም በሰፊ ሁኔታ የገባበት ሁኔታና ፌዴራል ፖሊስም የክልል ፖሊሶችም በዚህ ሁኔታ የገቡበት ሁኔታ ስላለ ይህን የማይሄድ ባለሙያም ሆነ ሕክምና ተቋሙ ያው አዋጁ ላይ በተቀመጠው መሰረት እስከ 2 ዓመት ወይም እስከ 5,000 ብር እንቀጣለን ብለን አሁን ኦልሞስት እቅዱና ቅደን እነሳለን ማለት ነው። ስለዚህ ይሄን አውቆ ማንኛውም ሕክምና ተቋም በዚህ በኩል ሁለተኛው ፌዙ ላይ ለምፈልጉኛል የሰውየው እስትንፋስ ይመለስ ነው። ሰውየው አትሊስት ከጉዳቱ በፊት የነበረበት ቦታ ያቺ ትንፋሷ ትመለስና ለሁለተኛው ፌዙ ለሕክምናው ይሄድ እያልን ነው። ለሁለተኛውም አሁን የምንሄድበት ምንድን ነው ጊዜ የሚሰጥ ነገር አይደለም አይደለ? እርስዎ የሚሉት አሁን የሕክምና ተቋም ሲደርስ ያው መተንፈስ አለበት፣ የአየር ማውረጃ ቱቦ መከፈት አለበት፣ ልቡ ስራ እንዲጀምር መደረግ አለበት የሚል ነውና ግን ከዛም በቀደም ነው አደጋ 80% ሆስፒታል ሳይደርስ ሰው የሚሞት ከሆነ ከአደጋ በኋላ ጤና ሚኒስቴር ባለው መረጃ አደጋ ስፍራ ላይ ቀድሞ የሚደርሱ አካላትም እንደ ማህበረሰብም እኮ ሌሎች አይነት ነገሮች እንደሚደረገው የፈርስት ስልጠና ሁሉም ላይ አሁን ጤና ሚኒስቴር አገሪቱ ባላት ናሽናል ሚዲያዎች ላይ ሁሉም ላይ በሚባል ደረጃ ስለ ፈርስት ኤድ ስልጠና በሳምንት አንድ ቀን ህብረተሰቡ ማግኘት እንዳለበት ይሰማኛል። ለምሳሌ ሰው ቅድም እንዳሉት ቢነከስ፣ ኬሚካል ቃጠሎ ቢደርስበት፣ አሁን ብዙ ጊዜ እሳት አደጋ እንኳን ሲደርስ ብዙ ሰዎች እሳት አቃጥሎ የሚገላቸው ሁለተኛ ላይ ነው። መጀመሪያ ጭስ ነው አፍነው የሚገላቸው። ጭስ እየታፈነ ከሆነ አንድ ሰው ለምሳሌ በደረት ተኝቶ መሬቱ የመጨረሻ ወለል ላይ ጭስ አይነካውም ብዙ ጊዜ ጭስ እንትን ስለሆነና እይታን የማይጋርድበት ሁኔታዎች አሉ። እንደዚህ አይነት ስልጠናዎችን ለህብረተሰቡ መስጠት ቢቻል በትራፊክ አደጋም ጭምር ማለት ነው። ሁሉም ሰው ለምሳሌ አሽከርካሪ ካወቀ ገጭቶ አያመልጥም፣ ያን ዜጋ ለመርዳት ነው የሚሞክረው። አሁን ብዙ ጊዜ ሰው ከሞተበት በእጅ እንደዚህ ጥሎ የመሄድ አይነት ነገሮች አሉ፣ ብዙ ነገሮች አሉ። በኋላ ሶስተኛው ወገኑ አዲስ የተሻሻለው ለእነዚህ የሚያስቀምጣቸው ነገሮች እንደሚኖሩ ተስፋ አደርጋለሁ። ብዙ ገጭቶ የማምለጥ አይነት ነገሮች አሉና እሳት አለበትና እንደዚህ አይነት ስራዎች ቀድሞ መሰራት ያለባቸው እስትንፋስ መመለስ ብቻ ሳይሆን እዛው ቦታው ላይ የተወሰነ ድጋፍ ተደርጎለት ከዛ በኋላ ባለሙያ ደግሞ ሳይጎዳ ጉዳቱ ሳይባባስ ወደ ሕክምና ተቋም መምጣት የሚችልበትም ሁኔታዎች ጭምር መዘርጋት እንዳለባቸው ስለሚሰማኝ ነው ሀሳቦት ነው ያስቆምኩት። አዎ ትክክል ነው። እሱ ነገር አሁን እየሰራ ነው ከጤና ሚኒስቴር ጋር ያለ ነው። ያው ቅድም እንደተነሳው ምንድነው ቀዳዳችን ብዙ ሰፊ ስለሆነ ፕራዮሪታይዝ ያደረግን ወደዙ እየገባን ነው። ለምሳሌ በየኮሪደሮቹ የሚያስፈልጉ አምቡላንሶች ምን ያህል ያስፈልጋሉ? አምቡላንሶች ምን አምቡላንስ ያስፈልጋል? ቅድም እንዳነሳው አንተ ማለት ነው። እዛ ውስጥ አሁን ሶፊስቲኬትድ የሆኑ አምቡላንሶች አሉ፣ ኦፕሬሽን ቲያትር የሚሰራባቸው፣ ሌሎች ነገሮች የሚሰራባቸው አሉ። ሌሎቹ ደግሞ ይሄ የሚያስፈልጋቸው የሚባሉ ነገሮች አሉ። ለምሳሌ እዚህም ብንወስድ እንኳን እዚህ አካባቢ ለደረሰው አደጋ ከጀሙ መጥራት የለብንም። አትሊስት በዚህ ኮሪደር ላይ ምን ያህል
ርቀት ላይ ወይም ምን ያህል ሜትር ላይ ወይም ምን ያህል ኪሎ ሜትር ላይ መቀመጥ አለባቸው የሚለው ነገር ላይ እሱም ከጤና ሚኒስቴር ጋር እየሰራንበት ነው። ያው የእሱ የራሳቸው ስራ ስለሆነ ይህን የትኛው ጤና ጣቢያስ መሄድ አለበት ወይም የትኛው ሕክምና ተቋም መሄድ አለበት የሚል ነገር እየሰራንበት እንገኛለን። ግን ይህን ነገር ሁሉ እናሟለን በአንድ እናሟላለን። ግን በ2017 በከፍተኛ ሁኔታ ይህን ነገር እንቀንሳለን ብለን ተነስተናል። ስለዚህ አሁን በስራ ላይ ስናውለው ያው እንደገና በዚህ ሚዲያ ላይ ስንገናኝ እሱንም የምናወራበት ሁኔታ እንፈጥራለን። የራሳችሁ ነው እድል ይሰጣችኋል። ችግር የለም። አሁንም ይሄ አዲሱ ደንብ መመሪያም ተዘጋጅቶለት በተሻለ ሁኔታ በቅርቡ ወደ ስራ መች ነው ያስባችሁት ወደ ስራ ልገቡ የምችሉት? ገብተናል። አሁን እየሰራችሁበት ነው? ማን የሚቆጣጠረው? የትኛው ነው ይሄ? ሶስተኛ ወገኑን እስካሁን ድረስ ባለው ትራፊክ ፖሊሶች መንገድ ላይ የቆሙ ሶስተኛ ወገን የሚያዩበት ሁኔታዎች እንዳሉ እናውቃለን። እና በበላይነት እኛን ስለሚመለከተን እኛ እየመራን ግን እነሱ እንጥራለን። ቅድጅታዊ አሰራሮችን ለምሳሌ የሰጠናቸው ተቆጣጣሪ ባለሙያዎች አሏችሁ እንዴ እናንተ? መንገድ ላይ ሆነን ቁጥርም ለምሳሌ እኛ የምንጠይቀው ጤና ሚኒስትሩን የምንጠይቀው አሁን ጤና ሚኒስትር እዚህ አካባቢ ለምን ሰራህ ብለን ጠይቀዋለን። እሺ ፖሊስ ኮሚሽን አለ፣ ያው ኢንስፔክተር ባለ ምን ሰራችሁ ብለን ጠይቀናል እዛ ላይ። ስለዚህ ተቆጣጣሪው የአዲስ አበባ ፖሊስ ኮሚሽን ነው እንደተለመደው ከዚህ በፊት እንደነበረው። የጋራ መድረክ አለን። በዛ ጋራ መድረክ ላይ ምን ሰራችሁ፣ የትኛው ድክመቱ ምንድነው፣ ችግሩ ምንድነው፣ ክፍቱ ምንድነው፣ እዛ እያሞላን እንሄዳለን ማለት ነው። በበላይነት እኛን ስለሚመለከተው ማለት ነው። ሳይለጥፍ የሚንቀሳቀሰው ከዚህ በፊት የተቀመጡ የገንዘብ እርከኖች ከ3 እስከ 5 ሺህ ብር ወይም 1 ዓመት እስራት ይቀጣል የሚል ነገር ነበረው። የአሁኑ አዲስ የተሻሻለው እንዴት ነው? እሱ ያው ነው 2 ዓመት እዛ ላይ ያለበት እሱ አልተሻሻለም። እስከ 2 ዓመት ወይም እስከ 5,000 ብር ቅጣቱ አለ። እሱ ያው የሚወስነው ፍርድ ቤት ነው። እሱ የሚወስነው እኛ ወስንም፣ ግን ክትትሉ እናደርጋለን። እኛ ምን ያህል ሰው ተቀጣ፣ ምን ያህል ሰው አደረገ፣ ለምንስ ተቀጡ የሚል ነገር ጥናቱ ሁሉ እናጠላለን። በኋላ ለአንሳው ብዬ ነው እንጂ ለምሳሌ አደጋ ሲደርስ ካሁን በኋላ እንደ በፊቱ የምንቀጥልበት ሁኔታ አለ። ያ አደጋ የደረሰው ቅድም ሲቪል አቪዬሽን ማንሳት የሞከርኩት ለዚህ ነው። በመንጃ ፈቃዱ ጉድለት ነው ይሄ አደጋ የደረሰው ወይስ በኢንስፔክሽን ቅድም ቴክኒካል ምርመራ ነው? ቴክኒካልም ከሆነ በየትኛው ቴክኒካል ምርመራ ክፍል ነው ይሄን ያደረገው የሚለው ነገር እስከዛ ድረስ እንወርዳለን ማለት ነው። ያኛው ካለ መረምረዋለን። ቅጣት ከሆነም ያ ቴክኒካል ክፍል ምርመራ ክፍሉ የምንቀጣበት ሁኔታ እዛ ላይ አዘጋጅተናል። መንጃ ፈቃድ የሚሰጡ ቦታ ካለ መንጃ ፈቃዱ ችግር ካለበት ነው ሰውየው ያላግባብ መንጃ ፈቃድ ከወሰደ እዛ አካባቢ ሄደን የምንቀጣበት ሁኔታ አለ። ቅድም ያነሳቸው ነገሮችን እዛ ስልጣናችሁ እዛ ድረስ ነው፣ እስከዛ ድረስ እንሄዳለን ማለት ነው። ያው ማለት እኛ እናቀርበዋለን። የሚቀጣ ያው ክፍል እኮ አይደለም። መንጃ ፈቃድ ሰጥቶ አንድ ሰው በጥራት አለማሰልጠኑ ወይ ደግሞ ከዛ ተቋም ያላግባብ የወጣ መንጃ ፈቃድ ከሆነ እናንተ እስከ መቅጣት ደረጃ እኛ እንቀጣም። ያው ላሽቶች ተሳውቁና ከዛ አካል እንዲቀጣ ማድረግ ነው። አዎ ስለ ስታንዳርዱ ስለ መንገድ ደህንነቱ እኛን ስለሚመለከተ ማለት ነው። እንደ ሀገር አቀፍም ያለው ያው እኛ መስሪያ ቤት ነው። ስለዚህ ያን ሁሉ መመልከትና ማጥናት ስላለብን እስከዛ ድረስ አሁን እንደርሳለን ብለን አስቀምጥናል። ስለዚህ በቅርቡ የመንገድ ደህንነትና መድን ፈንድ አገልግሎት የሚለው ወደ ባለስልጣኑ ሊመጣል ማለት ነው የሚቆጣጠር ከሆነ። አይ ወደዛ ለሚለው እኛ ስታንዳርድ ነው የምናወጣው። እንድትመጡ ፈልጋለሁ እንዳለብን ነገሮችን ማስተካከል ካለብን እናስተካክላለን ማለት ነው። ለምሳሌ ቅድም እንደነገርኩ ያው ከ10 በላይ መመሪያዎችና ደንቦችን እያየን ነው። እሱን ካስተካከልን በኋላ ወደ ስራ የምናስገባቸው ነገሮች አሉ። እነዚህ ችግሮች ምንድን ናቸው የሚሉ ነገሮች አለ ማጥናት የግድ ይላል ማለት ነው። እነዚህ ቴክኒካል ምርመራ ፍቃድ የተሰጣቸው ችግር አለባቸው የለባቸው የምናውቀው በዚህ ነው፣ በአደጋው ነው ማለት ነው። መንጃ ፍቃዱም እንደገና ችግር አለባቸው የለባቸውም እነዚህ ያሰለጠናቸውና ወደ መንገድ ያስገባቸው አሽከርካሪዎችን እነሱ እናያለን። በዛ ከሆነ እስከዛ ድረስ ሄደን በዛ ላይ አሁን ይህንን ስልጣን የሰጠው አሁን ትራንስፖርት ቢሮ አለ ማለት ነው የአዲስ አበባው። እሱ ራሱ በዚህ በኩል ላይ እርምጃ እንዲወስድ በሱ በኩል እንሄዳለን ማለት ነው። እንደገና ምርመራውም የአዲስ አበባ ትራንስፖርት ቢሮ እሱን ይሰጣል። በዛ በኩል እንሄድበታለን። ያው እኛም ራሱ የትራንስፖርትና ሎጂስቲክ ሚኒስትር ተጠሪ ነን። በዛ በኩል የምንሄድበት ሁኔታ እንፈጥራለን ማለት ነው። መልካም ኢንስፔክተር ደርሶ ልመጣ ነው። ጥሩ ነገር ነው። አቶ አዲል ያነሱልኝ ያው ቁጥጥሩን ስራ አዲስ አበባ ፖሊስ እንደተለመደው የቁጥጥሩን ስራ ይሰራል የሚል ነገር ነው ያነሱልን። አሁን እጂ ሶስተኛ ወገኗ ከዚህ በፊት እንደነበሩት ትልልቅ ወረቀቶች እይታን በሚጋርድ ሁኔታ የምትዘጋጅ አይመስለኝም። ስቲከር ነው የምትሆነው። ትንሽ ስቲከር እንደዛ ነው የሰማሁት። ትንሽ ስቲከር ነው ተሽከርካሪ ላይ የምትለጠፈው። ከዛ ሲያልፍ በማየት ብቻ ሳይሆን በበለጸገም አፕ ጭምር በተንቀሳቃሽ ስልክ በሚበለጽግ የቴክኖሎጂ አማራጭ ማየት የሚቻልበት ሁኔታዎችም ሊኖሩ እንደሚችሉ ይታወቃል። እና አዲስ አበባ ላይ ካሉ የቁጥጥር ባለሙያዎች ግን እንደዚህ አይነት ስማርት ስልኮች ራሱ ምን ያህል እንዳላቸው ማናውቅም። ታቀርባላችሁ ወይስ ምንድን ነው? ወይስ ፖሊስ ራሱ በጀት ይገዛል? ማለት ቴክኖሎጂን ካልተጠቀምን የታሰበውን ችግር ላንፈታ እንችላለን። አንድ ሰውን አጠራጣሪ ነገር ሲያይ ትራፊክ ፖሊሱ እንደዚህ አይነት ስማርት ፎን ያለው ሰው ጋር ወስዶ አሳይቶ ነው እንዲቀጣ የሚያደርገው ወይስ እዛ በመለየት እንዲቀጣ ማድረግ የሚቻልበት ሁኔታዎች ሊኖሩ ይችላሉ የሚለውም ነገር ነው የሚታየን። ከዛ ሲያልፍ ግን የሶስተኛው ክፍል መከላከያ፣ ፖሊስ፣ የአደጋ ተሽከርካሪዎች፣ ሌሎችም ደግሞ እንደዚህ ያሉ ተሽከርካሪዎች አንዳንድ በሕግ ተፈቅዶላቸውም ሳይፈቀድላቸውም ሶስተኛው ግን ሳያደርጉ የሚያሽከርክሩ አካላት እንዳሉ ይታወቃል። እነሱንስ ተግባራዊ ከማስደረግ አንጻር የወጡ ህጎችን ቅድም ኢንስፔክተር ያነሱት ነገር አሁንም ትረስት እንዲደረግበት ፈልጋለሁ። 27711 ዓመታዊ ቦሎ ሳያደርጉ አዲስ አበባ ላይ እኛ አግኝተናቸዋል።
ፎርጀሪ ከለጠፉት ውጪ ማለት ነው እየተባለ ባለበት ሰዓት ይህን የቁጥጥሩን ስራ ራሱና የወጣውን ህግ ተግባራዊ ከማስደረግና አደጋውን ለመቀነስ በሚሰራው ስራ ላይ ችግር አይፈጥርም ወይ በተቆጣጣሪ አካልና ህጉን ካወጣው መድን ፈንድ አንጻር ያሉት ነገሮች ካሉ እስኪ ፖሊስ ስጋቶችም ካሉ እነሱ ናቸው። መልካም እንግዲህ ሀገራችን የተሳለጠ የትራፊክ እንቅስቃሴ እንዲኖረው በማድረግ የትራፊክ አደጋዎችን ለመከላከል ብዙ ስምምነቶችን ህጎችን ያወጣችበት ሁኔታዎች ነው ያሉ። እንግዲህ ከነዚህ መካከል እንግዲህ አንዱ አዋጅ ቁጥር 799 2005 ነው ብሎ መውሰድ ይቻላል ማለት ነው። እሱን ደግሞ እንግዲህ ማስፈጸሚያ ደንቡን ስንመለከተው ደግሞ በተለይ ማህበራዊ ህይወት ወይም ደግሞ ምጣኔ ሀብታዊ ወይም ኢኮኖሚያዊ ችግሮችን ከመፍታት አስቸኳይ ሕክምናን ከማፋጠን አንጻር የተሻለ ነው ብሎ መውሰድ ይቻላል ማለት ነው። ምክንያቱም እኛም በብዙ መድረኮች ላይ ስናነሳው የነበረ ስለነበረ ጥሩ እና ሊያሰራ የሚችል ነው ብሎ መውሰድ ይቻላል ማለት ነው። ችግሮችን ከመፍታትም አንጻር ሰፊ ትልቅ ድርሻ ይኖረዋል ብለን እናስባለን። እንግዲህ እንደኛ ተቋምም እንግዲህ አዋጁ ላይ እንደተቀመጠው ይሄን ደንብ የተላለፈ አካል ማንኛውም የሚጠየቀው በወንጀል እንደሆነ ያስቀምጣል። ስለዚህ እኛም የቁጥጥር ስራውን እያከናወን ወደ ወንጀል ምርመራ የምንወስድባቸው ሁኔታዎች ነው ያሉ ማለት ነው። እንግዲህ በ2016 ዓ.ም በበጀት ዓመት ውስጥ 8358 አሽከርካሪዎች ሶስተኛ ወገን ሳያድሱ ወይም ሳይኖራቸው የያዝንበትና ለሚመለከተው አካል ያቀረብንበት ሁኔታዎች አሉ ማለት ነው። ስለሆነም እንደ ትራፊክ ቁጥጥር መምሪያ አሁንም እየሰራን ያለ ነው ሁለቱንም አንድ ላይ አድርገን ነው ብሎ መውሰድ ይቻላል። በተለይ የግንዛቤ ማስጨበጫ ስራውን ከቁጥጥሩ ጋር እንዲሁም ደግሞ ከባለድርሻ አካላት ጋር በቅንጅትና በጥምረት እየሰራን ያለ ነው ማለት ነው። ስለሆነም አሁንም ሰፊ ስራ የሚጠይቀን ቢኖርም እንኳን ቀጣይ ትኩረት አድርገን የምንሰራባቸው ሁኔታዎች ነው የሚኖሩ ማለት ነው። ጨረሱ? እሺ። የቁጥጥሩ ስራ ላይ ግን በደንብ መነጋገር እንዳለበት ይሰማኛል። በቴክኖሎጂ በተሳሰረ ሁኔታ ጤና ሚኒስቴርም ቅድም ያነሱት ሀሳብ አለ። በቴክኖሎጂ በተሳሰረ ሁኔታ አንድ አደጋ ሲደርስ ከአደጋው ቦታ በአፋጣኝ ምዝገባ ተደርጎለት ጉዳት እንዳለው የትኛው የሕክምና ተቋም ላይ ቢመጣ የተሻለ ወንበር እንዳለ ማለት ታልጋ እንዳለ አሁን አደጋ ከደረሰ በኋላ 3-4 ቦታ ነው ሰው የሚመላለሰው። እዚህ እንትን አለ፣ እዚህ ሂድ። ባለፈው የቆሸን አደጋ ራሱ ማንሳት ይቻላል። የድንገተኛ አደጋዎች በሚደርሱበት ሰዓት የሰው ሰራሽና የተፈጥሮ አደጋዎች ሲደርሱ በቂ አልጋ ራሱ ማይገኝበት ሁኔታ ወይ ደግሞ ሙሉ በሙሉ ዘግተው ተቋሞቻቸውን ራሱ ዘግተው ሌሎችን ታካሚዎችን ትኩረት ሳይሰጡ ለዚህ ብቻ የሚሰሩ ተቋማት አሉ። ግን እኔ የሚታየኝ ለዚህ ለድንገተኛ አደጋዎች ብቻ ሙሉ አገልግሎት የሚሰጡ ተቋማት እንደ አቤት አይነት ሆስፒታሎችን በአዲስ አበባም በክልልም በተደራጀ ሁኔታ በባለሙያም በመሳሪያም በተደራጀ ሁኔታ መሰራት ካልተቻለ ይሄ የምናስበውንና ከፊት ለፊታችን የተደቀኑ አደጋዎችን ዛሬ አንዱን ነው እያነሳንልን እኮ የመንገድ ደህንነትን ጉዳይ ነው የምናነሳው። ሌሎች ብዙ ስጋቶች አሉብን እኮ እንደ ሀገርና በዚህ ልክ እየቀደመ መሄድ ካልቻለን እንዳንቸገር ነው ጤና ሚኒስቴር የለም ሀሳብ አለ። ያው ቅድም ያነሳን ከነበረው አንጻር የተወሰኑ ቁጥሮችን እየጠየቀ የነበረና ተገኝቷል። እንትኖቹ እንዳልኩ አምቡላንሶቹ በሁለት አይነት መልኩ ነው ቅድም ያነሳው ላይ የነበረው። አንደኛው ከአሁን በፊት የነበሩ አምቡላንሶችን የአሰራራቸውን ማዘመንና ውስጣቸውን መያዝ ያለባቸውን የሕክምና ግብዓቶች እንዲይዙ ከዛም ላይ ደግሞ በፊት እንዳልከው ትራንስፖርት ብቻ የነበሩትን አሁን በደንብ የሰለጠኑ እንደ አደጋው አይነት እንዳልኩ ጥሪ ይጠራል። ያንን ጥሪ ተቀብሎ የሚያስተናግደው ሰው አደጋውን አይነት ከለየ በኋላ ለዛ አደጋ ለሚያስፈልገውን ባለሙያ አድርጎ የሚልክበት አንደኛው ይሄ መሰረታዊ አምቡላንስ አይነት ምንለው አለ። ከዛ ደግሞ የተሻሻለ አሁን እነዚህኛዎቹ እንደ ክልል እየሰራናቸው ያሉት ማዕከል አላቸው። እንደ አዲስ አበባ አሁን 6 ማዕከሎችን ከአዲስ አበባ መስተዳድር ጋር አልቆ ማዕከሎች የተገነቡበት የቴክኖሎጂው በልጽጎ ያለቀበት 663 ቁጥር ያመጣንበት እነዚህን ደግሞ አሁን ይሄ ብዙ አሁን ይሄ እንደ ሚኒስትሪ ነው። ፖሊስ አለው፣ ሰዓትና አደጋ አለው፣ አምቡላንስ ይጠቀማል። እስኪ ጤና ሚኒስቴር የበለጸገውን 6 ቦታ ያሉኝን እዚህ ቦታ ብሎ እስኪ ንገሩኝ። ለምሳሌ ቄርቆስ ላይ አለ ሙከራ የተጀመረበት የክፍለ ከተማ ቦታ ተሰጥቶት ማዕከል ገና ግንባታ ላይ ነው ያለው እንዴ? ግንባታ ላይ ነው ያለው ወይስ አገልግሎት ተሰጥቷል? ተሰጥቷል። ቦታው ተሰጥቶ ሙከራ የጀመርንባቸው። ምን አይነት ሙከራ? የካዛንቺስ የአምቡላንሶች ወደ አንድ ማዕከል ገብተው አገልግሎት እንዲሰጡ ማድረግ እየወጡ ነው አምቡላንሶች። ይሰራሉ። እስኪ በ3 ወር ሪፖርት አሉት ምን ያህል እንቅስቃሴ እንዳደረጋችሁ፣ ምን ያህል ጥሪ ተደርጎላችሁ? ይሄ አዲስ አበባው እንዳልኩ በ2016 መጨረሻ አካባቢ ላይ እነዚህን ቦታዎች ተረክበን እየሰራንበት ያለው ነው። ጥሪ ማዕከሉም ካዛንቺስ ነው ማለት አሁን የተሰራውን ነገር በዚህ ማወቅ ካልቻለን እየተሰራ ነው ሙከራ ላይ ነን ነው በቅርቡ ለማስተካከል ሁለቱ ቦታዎች ላይ ኦልሬዲ በቄርቆስ ላይና የአራዳ ላይ ኦልሬዲ ጀምረናል። አራዳ ከየት ነው የሚነሳው?
ስቴሽን አለው የአራዳ ማዕከሉ ነው። አይ ሰው ማወቅ አለበት። አድማጭ እኮ አራዳ ላይ ሲባላው ሙሉ አራዳ ክፍለ ከተማ ማሰስ የለበትም ሰው። ከዚህ ቦታ ላይ የሚነሳ እኛ ማወቅ አለብን። አራዳ ከሆነ ከማዕከል ነው፣ ከአዲስ አበባ አደጋ ስጋት ስራ አመራር ግቢ፣ ከዛ ግቢ ነው የምትነሱት። ከየት ነው የምትነሱት? አራዳ ክፍለ ከተማ ላይ እሱ መታወቅ አለ። ስንት አምቡላንስ አለ? ምን አይነት ባለሙያዎች ናቸው ያሉት? አንዳንድ የምንሰጠው መረጃ ትክክለኛ ካልሆነ ህብረተሰቡንም እንዳናሳስት ብዬ ነው ዶክተር። አይ አይደለም፣ መረጃዎቹ አሁን የቦታዎችን ኤግዛክትሊ የት አሉ የሚለው ካልሆነ በስተቀር መረጃዎቹ እንዳልኩ 6ቱ ቦታ ተቀብለንባቸው አምቡላንሶቹ ገብተው ስራ የጀመርንባቸውና ሰልጥነው ናቸው። የ6ቱም ተቋማት አሁን ለምሳሌ አስተባባሪዎች ነው ታረል ጊዜያዊ አሁን እነዚህ በአዲስ አበባ ጤና ቢሮ ውስጥ ነው ከኛ ጋር በጋራ አብረን የሚሰራቸው ነው እንጂ አዲስ አበባ ጤና ቢሮ ነው ማኔጅ የሚያደርጋቸው። የአዲስ አበባ ጤና ቢሮ ነው እንጂ በጤና ሚኒስቴር ስራ አይደለም ያለው። ጤና ሚኒስቴር ጋር አብረን በጋራ እንሰራለን። አሁን ለምሳሌ ስልጠናዎችን እንሰጣለን። ስለዚህ ላለን ማለት ነው። ይህ ጥያቄ አይመለከቱትም ማለት ነው። የአዲስ አበባ ጤና ቢሮ ሰዎች ሆኑ ነው ምላሽ የሚሰጡት፣ ቦታውንም ስላላወቁት ብዬ ነው። እሺ ሌሎቹ ላይ ምላሽ ይስጡባቸው። ይሄ አሰራሩን ከማዘመን አንጻር ነው። ስለዚህ አሰራሩን ከማዘመን አንጻር እነዚህን አምቡላንሶች በሁለት አይነት መልኩ መሰረታዊ አምቡላንሶችን በግብአት ጤና ሚኒስቴር ግብአት እንዲሟላላቸው ማድረግና ለሚመለከታቸው አካል ማቅረብ ይኖራል። እንደዚህ አይነት ስራ ተሰርቷል። ሌላ 10 እንደ ሀገር አቀፍ አድቫንስድ የምንላቸው ተጨማሪ ምርመራዎች ተጨማሪ ሕክምናዎችን እየሰጡ የተሻለ የሕክምና ባለሙያዎችን ይዘው የሚንቀሳቀሱ ደግሞ ተጨማሪ 10 በአገር አቀፍ ደረጃ አድቫንስድ አምቡላንሶች አሉ። ስለዚህ አምቡላንሶችን ምን ነገሮች አሏቸው እነዚህ አምቡላንሶች? እነዚህ ያው ከፍ ያለ ለምሳሌ የኢሲጂ ሊሰጡ ይችላሉ። የልብ ምርመራ የምታውቀው ከሆነ ተጨማሪ የልብ ምርመራዎች፣ ቅድም እንደተባለው የሚሰጠው ባለሙያም ከፍ ያለ ተጨማሪ ሕክምናዎችን ወይም ደግሞ በፍጥነት ወደ ሞት ሊዳረጉ የሚችሉ አደጋዎችን ለምሳሌ ጭንቅላት ውስጥ ደም መፍሰስ ሊኖር ይችላል። ከፍተኛ የሆነ ለምሳሌ የአጥንት ረጃጅም የምንላቸው አጥንት በተለይ የታፋ አጥንት ላይ ስብራት ምናምን ቢኖር እና ከእሱ ጋር ተያይዞ ሊፈጠሩ የሚችሉ የዳሌ አጥንቶች ስብራቶች አካባቢ ታከሙ ናቸው አይደለ? ለምሳሌ ብዙ በአደጋ ወቅት ላይ ከፍተኛ ሞት የሚስተናገደው በደም መፍሰስ ነው አይደል? ደም መፍሰስ ነው። ስለዚህ እኮ ደም እየለገሳችሁ ምትሄዱ እየሰጣችሁ መሄድ የሚያስችላችሁ በሱ ደረጃ አይደለም። ምክንያቱም እሱ ተሟላ ማለት የምንችለው አይደለም። እነሱን እኮ ነው የሚል አደረጃጀታቸው አሁን የነገርከው ያለው ደረጃ ፕሮግረስ እያደረግን ነው። መሰረታዊ አምቡላንሶች ከአሁን በፊት የነበሩ አምቡላንሶችን ማደራጀትና ቢያንስ እንኳን መሰረታዊ የሆኑ ሕክምናዎችን ይሄ ጽኑ ሕክምናውን አደጋውን መስጠት የሚችሉበት ሁኔታ ላይ ማመቻቸት የመጀመሪያው ስራ ነው። ከነሱ ደግሞ ምን ያክል ቁጥር ነው ከፍተኛ የሆነ ሕክምና ሊፈልጉ የሚችሉት የሚለው ደግሞ እሱ ተጨማሪ ጥያቄ ነው። ከዛ ከእሱ አንጻር ደግሞ እነዚህ አድቫንስ ተጨማሪ ከፍ ያለ ሕክምና ሊሰጡ የሚችሉትን አምቡላንሶች ማዘጋጀት ነው። ከነዚህ ደግሞ ከፍ ያለ ሌሎች ይሄ ቅድም እንደተባለው በጣም ብዙ ቲያትሮች ያሉት ደም መስጠት እየሰጠ ኦፕሬሽን እየሰራ ምናምን ትሄድባቸው ናቸው። እዛ ጋር አልደረስንም። በዛኛው ደረጃ ላይ አልደረስንም። ሁለቱም መስፈርትም እንደ ጤና ሚኒስቴርም ስታንዳርድ ብላችሁ እንዳስቀመጣችሁት እሱን አላሟላችሁም። ግን የተወሰኑ ነገሮች ከዚህ በፊት ከነበረው ከታክሲ አገልግሎት ከሚሰጠው ተጨማሪ ነገሮች አሉ ማለት ነው። አዎ ያው ማለት የተሻሉ ነገሮች የተሰሩ ነው አምቡላንሱን ለማድረግ ማለት። ሁለተኛ ስልክ ላይ ጥሪ የተነሳው ነው። ቅድም እንዳልኩ በቴክኖሎጂ ከማበልጸግ አንጻር ምንም ጥያቄ የለውም። ብዙ ስራዎች ተሰርተዋል። ብዙ ቦታዎች ላይም እየሰራንበት ያለው እንደ አዲስ አበባ ወደ ተሰርቶ 663 በሚል የጂፒኤስም ሁሉም ነገር ያለበት እንዳልነው ደግሞ ቀጣይ መሰራ ያለበት ቀጣይ ያለው ደግሞ በሳተላይት የቁጥጥር ማዕከል በአንድ ማዕከል ሳይሆን ጂፒኤስ ላይ በቁጥጥር ማዕከል ላይ ሆኖ የሚሰራ ነው። ስለዚህ ተሽከርካሪ የት እንዳለ በምን ያህል ደቂቃ ይደርሳል እንደዚህ የሚለው ስታንዳርዱንም ችግር ጭምር አካታችሁ ኤግዛክትሊ እሱን ነው ማለት አላማው እኮ አምቡላንስን አንድ ቦታ ማውሸቅና በኢኩዊፕመንት ማሟላት ሳይሆን በፍጥነት ደርሰው ሞትና አደጋውን መቀነስ ላይ እንዲሰሩ ነው እንጂ የሆነ ማዕከል ላይ እንዲቆሙና ወይም ደግሞ የሆነ አንድ ተጠሪ አካል ይዞት የአምቡላንስ በፊት የነበረውን ችግር መፍታት አለም። የእኛ መጨረሻ ጎል ምንድን ነው? አደጋው በደረሰበት ቦታ ላይ በፍጥነት ደርሰው ሕክምናው ማለት ቀንሰው አደጋው ፍጥነት የሚሉትን እስቲ ስታንዳርድ እንስጠው። አሁን ያው መነሻችን ደብሌችሁ ነው። ጤና ፖሊስ ሲባል ያው ደብሌችሁ ያለ የጤና ድርጅት የሚያስቀምጠውን ነገር ነው። እሱን ለማሳካት ነው ሁሉም ሀገራት የሚሰሩት። በቃ እና እናንተ ደግሞ እስቲ በአደጋ ወቅት ላይ አንድ አምቡላንስ ጥሪ ተላልፈው አዳማ ስላሉ አዳማ ብቻ ሳይሆን ሁሉም በሀገር አቀፍ ደረጃ ብዙ ቦታዎች ላይ ያለ የቆዳ ስፋት ለማሳየት ያክል ነው። አዳማ ላይ አንድ ጥሪ ማዕከላችሁ ላይ ጥሪ ቢተላለፍና አምቡላንስ ከግቢ ቢወጣ በምን ያህል ደቂቃ ሰዓት የስታንዳርድ ሁኔታ የአደጋው ስፍራ ላይ መድረስ ትችላላችሁ? ሪፖርቱ እስካሁን ባለው ከ9 እስከ 15 ደቂቃ ሪፖርቶቹ ስታንዳርዶቹ እንደ ሀገራዊ እንደ ሀገሩና እንዳለው
ቅርብ ስለሆነች አዳማ ቢያንስ የሷ መነሻ እናርግና አገር አቀፍ ያለን ፊገር ደግሞ በሱ ማየት እንችላለን ብዬ ነው። እኛም ከ10 ደቂቃ በታች ነው ሰርቪሱ እንዲሰጡ ኤክስፔክት የምናደርገው። ግን አሁን ባለው ፍላጎት ነው ስታንዳርድ ነው? ስታንዳርድ የላችሁ? ስታንዳርዱን እኮ ነው ስታንዳርዱ ስናስቀምጥ ፍላጎት ነው። ሁኔታው ነባራዊ ሁኔታዎች ይወስናሉ ነው። አንድ ነገር አሁን ማለት ዓለም አቀፍ ደረጃ ለምሳሌ WHO ይሄን ያክል ላይ ያስቀምጥልህ አይችልም። ያለው የጂኦግራፊ ሁኔታዎችና ያለ ሪሶርስ የፖፑሌሽን ክራውን ብዙ ነገሮችን ነባራዊ ሁኔታዎች ያስገባልኝ። ስለዚህ አገሮች ባላቸው የኢኮኖሚ ሁኔታ፣ የቴክኖሎጂ አቅም፣ ሌሎች ነገሮችም ተጨማሪ ስለሚታዩ ማለት ነው ከዛ አንጻር እንዲወሰድ ስለተፈለገ ነው። ሌላኛው ስልክ ላይ በተያያዘ እንዳልኩ አንድ ማዕከል ላይ የሆነ አንድ ቁጥር የማምጣት ስራዎችን እንደ ጥሪ ማዕከል ተብሎ ካዛንቺስ ላይ አንድ የተሰራ ስራ አለ። እሱን ወደ ስራ ኦልሬዲ ያስገባን ነው። ቦታው ሁሉም ነገሮች መሟላት ያለባቸው ከአዲስ አበባ ጤና ቢሮ ጋር በመስራት ስለዚህ ለእሱ የሚያስፈልግን ባለሙያ መመደብና ስራዎችን ማሳወቅ ላይ እየተሰራ ነው። እንደ ሀገር አቀፍ ደግሞ ከእሳት አደጋ ከፖሊስ ጋርም ሆኖ ከኢትዮ ቴሌኮም ጋር በመሆን እንደ አጠቃላይ እንደ ሀገር አቀፍ አንድ የጥሪ ማዕከል እንዲኖርና በጋራ አምቡላንሶች ያሉንን አምቡላንሶች በጣም ትንሽ ሪሶርስ ነው ያለን። እሱን ግን በጋራ በመጠቀም የተሻለ ለውጥ ለማምጣትም በእነሱ ጋር እየሰራንበት ያለ ሁኔታ አለ። ጥሩ እንዲሳካላችሁ እኛም ጸሎት እናገዛቸዋለን። እስኪ ወደ መፍትሄዎቹ እንምጣ። ችግሮችን በስፋት አይተናቸዋልና የዚህ ፕሮግራም ዋነኛ ዓላማ ችግሮቹ ላይ በስፋት ተወያይቶ ያለውን ክፍተት አይተን ይህን ደግሞ እንዴት እንዝገው፣ በአሰራርስ እንዴት ምላሽ ያገኝ። አሁን ሁላችሁም ባለ ድርሻ ናችሁ። ዛሬ እንኳን የመጣችሁ ሳምንትም መድን ሰጪ ተቋማት መጥተዋል፣ በትራንስፖርት ሴክተር ያሉ ሰው መጥተዋል እና ያለውን ችግር በደንብ ከተወያየንበት ነገ ወደ አሰራርም ሲመጣ ይሄ አዳዲስ የሚወጡ ህጎችን ተፈጻሚ ለማድረግ በምንሄድበት ሰዓት ላይ ችግሮች አይገጥሙንም። ለምን ቢያንስ የጋራ መድረክ ይኖራቸዋል። ከዚህ በኋላ የፖለቲካ አመራሩ እጁን ማስገባት ካለበት እሱም እንዲያስገባ ተደርገው በትራፊክ አደጋ የሚሞቱ ዜጎቻችንን ቁጥር መቀነስ ነው የዚህ ፕሮግራም ዋነኛ ዓላማና እሱ ላይ መታየት እንዳለበት ይሰማኛል። እንደው ግልጽ ቢሆኑ የምንፈልጋቸው ነገሮችና እንደ መፍትሄም እያደረገን ነው የምንሄደው። የጉዳት ክፍያውን የመጀመሪያው ማን ነው የሚከፍለው የሚለው ነገር ተወዲል እሳቸው እንዲያነሱ ልፈልጋለሁ። በዚህ በተሻሻለው በአዲሱ የመንገድ ፈንድ ፕሮሲጀር ላይ ሌላው ባልታወቁ ሰዎች አደጋ የሚደርስበት ሁኔታዎች አሉ። ጉዳት ይደርሳል ግን ማን እንዳደረሰው ጉዳቱን አይታወቅም። ተጎጆቹ ወደ ሕክምና ተቋም ይመጣሉ። አንዳንዴ ባለቤት ያጣል እና በዛ ምክንያት ደግሞ አንዳንድ ሕክምና ተቋማት ደግሞ ኃላፊነት በማይሰማ ሁኔታ አስተማሚ የለም ብለው አንቀበልም ሲሉም እንሰማለን እና እሱም ነገር በዚህ እንዴት ነው ምላሽ ማግኘት የሚችለው? ከዛ ሲያልፍ ግን ሌላ ጉዳት የደረሰባቸው ሰዎችም ጭምር የትራፊክ አደጋ ደርሶብናል ብለው ሕክምና ተቋማት ይመጣሉ። ይሄ ደግሞ ስለዚህ ለሶስተኛ ወገን አሰራሩን ተጨማሪ ጫና ነው። እነዚህ ዜጎች ያው ሕክምና ማግኘት አለባቸው። ኦፍኮርስ ህይወታቸው ጉዳት ላይ እንዳይወድቅ መታከም አለበት በየትኛውም ተቋም ማለት ነው እና እንደዚህ አሰራሮችን ራሱ ከመለየት አንዳንዴ በመረጃ አያያዙም በሪፖርቱም ወቅት ላይ ሌላ ጉዳት ደርሶበት የመኪና አደጋ ተብሎ ሪፖርት ሊመጣ ይችላል እና እያንዳንዱ ነገር መፍትሄ ነገ ወደ መፍትሄም ስንመጣ ችግር እንዳይሆን የደረሱ አደጋዎች በኮንስትራክሽን ከሆነ ኮንስትራክሽን ነው፣ በመውደቅ ከሆነ በመውደቅ ነው፣ ሌላም ጉዳት ከሆነ እያንዳንዱ ነገር ተለይቶ በዛ ላይ ጥናት ለመስራት በሚደረገውም ጥረት ላይ የራሱ የሆነ ነገር አለው እና እንደዚህ አይነት አሰራሮችን ራሱ እንዴት ነው አሁን አዲሱ አሰራር ሊፈታው ያሰቡ? እሺ እዚህ ለነሳና ቅድም ያነሳው ነገር አለ። እቺ ዲጂታል ሲስተሟ ምን ትመስላለች? ወደ ኢንስፔክተርን ጠይቀ ነበር። እሱ ኖርማል ስልክ ላይ ይሰራል። ለምሳሌ የአንተ ተሽከርካሪ አሁን ብታስገባት 7660 ላይ እዛ ላይ ብትልክ ቀጥታ ይልክልሃል። ኢንሹራንስ አላት ወይ የላትም? ለትራፊክ ፖሊስም የሰጠነው ይሄን ነው። አፕናት የምትበለጽግ አፕናት 7660 ላይ እችን ካረገ ይሄ ተሽከርካሪ አለ ወይ የለም ታርገውን ለምሳሌ 2 ኤኤ በድምጽ ነው በእንትን ነው እዛ ይሞላዋል። ኤስኤምኤስ ላይ ያደርጋል። ከዛ ይልክለታል። ይሄ ያለው ይለዋል፣ የለውም ይለዋል። ፔንዲንግ ነው ይላል። ፔንዲንግ ማለት ኦን ዘ ፕሮሰስ ነው ለማለት ፈልጎ ነው። እሱን ይልክለታል ማለት ነው። ከዚህ በፊት የነበረው ነው አዲሱ ላይ ነው። ይሄ አዲሱ ነው እና ግን አሁን አፕ ነው ይሄ በልጽጓል። አሁን 7660 ላይ በልጽጓል። አሁን ማድረግ ይችላል ስልካችን እስቲ ነው ያለው 7660 ላይ ታርጋ ቁጥሩን በማስገባት ትራፊክ ፖሊሱ በደንብ ያውቃል። ወዲያውኑ ሆኖ አለው የለውም ወይስ ኦን ዘ ፕሮሰስ ነው እዛ ላይ ይነግረዋል። ስለዚህ ስማርት ስልክም አይጠበቅበትም። ለምን የበለጸጋ ለዛ ነው ወደዛ ያደርጋል። ለምን አብዛኞቹ ለሚችል ማለት ነው። እሱ ወደፊት ምናሟላው ነው ያቀደም ደሞዝ ከተጨመረልን። ሌላ ምንድነው ዋናው ትልቁ ነገር እዚህ ላይ ማየት አለብን፣ ቅንጅታዊ አሰራር ማለት ነው። ቅንጅታዊ አሰራር ማለት ግንኙነት ማለት አይደለም።
ቅንጅታዊ አሰራር ማለት የአንዱን እቅድ አንዱን ወስዶ የጋራ አድርጎ መንቀሳቀስ ይግድ ያስፈልጋል ማለት ነው የሚቆጣጠርበት። ይሄ ከሌለ አምደውን ቅድም ያነሳው ትክክል ነው፣ ስራ ይሰራል ማለት እኛም እምነት የለንም። ያው ይኖራልም የምልንም የምናስቀምጥበት ሁኔታ የለም። እዚያ አካባቢ ላይ ወደ ሕክምና ተቋም ስመጣ አሁን ያነሳው ጠቂዎች እንደገና ወደዛ ዲፕ ልግባና ገጭቶ በሚያመልጡትና መድን ሽፋን በሌላቸው ምን የሆኑ እዛ ቦታ እንዳያወጣቸው ምን ነገር ላይ እኛ አስቀምጠናል። አሁን ቀጥታ 2017 ላይ ይሄ ፉሊ የምንገባበት ስራ ነው። እስከዛሬ ስናመቻች ደንቦችን መመሪያዎችን ስናይ ግንዛቤ ማስጨበጫ ላይ ስንሰራ ነበር ማለት ነው። አሁን ይሄ ሁሉ ሰርተን ኦልሞስት 70% በላይ አሳክተናል ማለት እንችላለን። 100% ባንልም እንኳን በዚህ በ2017 100% አሳክተን ወደዛ የምንገባበት ሁኔታ ነው። ስለዚህ ይሄንን የማያደርጉ ሕክምና ተቋማቶች ካሉ ምንም የሚማርበት ነገር የለም። ይሄ ከህይወት ጋር መሄድ ጉዳይም እስከሆነ ድረስ ማለት ነው። ስለዚህ በዛ ጉዳይ ላይ ሁሉም ሕክምና ተቋማቶች ይህንን ነገር የሚያደርጉት ለምሳሌ በሀገራችን ከ29 ሺህ በላይ ዶክተሩ ሊያስተካክሉት ይችላሉ። ኤግዛክት ፊገሩ አሁን የለኝም አፕዴት የሆነ ከ29 ሺህ በላይ ሕክምና ተቋም ነው ያሉት ሆስፒታሎችም ጨምሮ ማለት ነው። ስለዚህ እነዚህ ሕክምና ተቋማቶችን ይህን ይመለከታቸዋል ማለት ነው። ምንድን ነው የሚመለከታቸው? አስቸኳይ ሕክምና አገልግሎትን የመስጠት ግዴታ አለባቸው። ይህንን ስንል አሁን ቅድም ከጤና ሚኒስቴር ጋር የሰራንበት ሁኔታ አለ። እኛም በራሳችን ፈንድ አፈላልገን ከጤና ሚኒስቴር ጋር የምንገባባቸው ሁኔታዎች አሉ። አምቡላንሶች እንዴት መሟላት አለባቸው፣ ምን መደረግ አለባቸው የሚሉት ነገሮች ላይ ከነሱ ጋር ከጤና ሚኒስቴር ጋር እየሰራንበት እንገኛለን ማለት ነው። በፊት ይሄ ስራ አለ ብዬ አስባለሁ። ሶሻል ወርከሮች እዛ በየሆስፒታሉ በየጤና ጣቢያዎቹ አለ ብዬ አስባለሁ። በዛ ምክንያት ምን መደረግ አለበት? አሁን ኮል ሴንተር ኦልሞስት ጤና ሚኒስቴር የሄደበት ሁኔታ አለ። ይሄ ኮል ሴንተሮች ግን ወደ ታች መውረዱ ወደኛም ወደ ፖሊስም ወደ ኢንሹራንስ ኩባንያዎችም ይሄዳል ማለት ነው። ስለዚህ በአንድ ኮል ሴንተር ሁሉንም ማግኘት የምንፈጥርበት ሁኔታ ከነሱ ጋር ያቀናጅተን የምንሰራበት ሁኔታ እንፈጥራለን። ይሄኛው አስቸኳይ ሕክምና አገልግሎት ከተሰጠ በኋላ ሕክምና ተቋማቶቹ ለምሳሌ ገጭቶ ባመለጡና መድን ሽፋን በሌላቸው እየሰራንበት እንገኛለን። ምንድነው ያላቸው ለእነሱ ሰርኩሌሽን በትናናል። ሰከንድ ፌዝ ላይ ሲመጡ ጠይቁናል ናቸው። እስከዛ ድረስ እኛ እንከፍላቸዋለን። ለምሳሌ በፊት የነበረው 40 ሺህ ብር እስከሆነ ድረስ እስከ 40 ሺህ ብር አክሙና ከዛ በኋላ ያለውን ያው ሰውየው ሲገኝ በሰውየው የሚወሰድ ሁኔታ አለ። እስከ 40 ሺህ ብር እንዲያክሙ አድርገናል። አሁን ደግሞ ያው ከዛም ከፍ ስላለ እስከ 250 ሺህ ብር መንገድ ደህንነትና መድን ፈንድ አገልግሎት ሁለተኛም ፌዝ ከአስቸኳይ ሕክምና አገልግሎት በኋላ ያሉትን ወጪዎችን እኛ ፉሊ አሁንም እዚህ ቃል መስጠት እፈልጋለሁ። ህብረተሰቡም እንዲያውቅ እፈልጋለሁ። ይህንን እናክማለን። እስከዛ ድረስ ታክሞ እንዲወጡ እናደርጋለን። ይህንን ሕክምና ተቋማቶችም አውቆ እስከዛ ድረስ ያሉትን አክሞ ሰውየውን በህጉና በደንቡ መሰረት እንዲሸኙ እንፈልጋለን። ሌላው ምንድነው አሁን ኢንሹራንስ ኩባንያዎቹ ወደዚህ መሳብ ነው የምንፈልገው ማለት ነው። ይህንን ለመሳብ ትንሽ ከኢንሹራንስ ኩባንያዎችና ከጤና ሚኒስቴር ከጤና ቢሮዎችና ከህክምና ተቋማቶች ጋር መናገር ያለብን ይመስለናል። ፖሊስ ኮሚሽንም እዚህ ውስጥ ማስገባት ይገድላል ማለት ነው። በፊት የነበረው መመሪያ ትንሽ የያዘ ነገር አለ። እሱ መመሪያው አሁን እያስተካከል ነው ያለው። ያ መመሪያው ተስተካክሎና ነገሮችን ተሻሽሎ ሲወጡ ያው አብረን የምናየው ይሆናል ማለት ነው። እዚያ ላይ ምንድነው በፖሊስ ኮሚሽንና በህክምና ተቋሞች ትንሽ የሆነ ችግሮች ነበሩ። እሱ ችግሮችን የማቃለል ነገር አለ። በፊት የነበረው ምንድነው ፖሊስ መዝግቦ ካልሰጠ ገንዘብ አይመለስላቸውም የሚል ነገር ነበር እዛ ላይ የነበረው። ውሳኛ ነገር አሁን እያየነት ነው። ያው ሲስተካከል በኋላ አብረን የምናያት ይሆናል ማለት ነው። ያቺ ነገር ምን መሆን አለባት? የግድ ፖሊስ ማንኛውም ነገር አሁን ውጭም ስንሄድ አንድ ሰው ሲታከም ጉዳት ደርሶበት ሲታከም ፖሊስ ማወቅ አለበት ነው። ይሄ እኛ ሀገር ማወቅ አለበት ብለን እሱ እናምንበታለን። ለምን ያ ነገር ወንጀልም ሊሆን ይችላል፣ ሽብርም ሊሆን ይችላል፣ ሌላ ነገሮችም ሊሆኑ ስለሚችሉ ፖሊስ ያንን መዝግቦ ከዛ በኋላ እንዴት ይሄዳል መመሪያው እንዴት እናስቀምጠው የሚለው ነገር ላይ መመሪያው ስናወጣው እዛ ላይ የምናስቀምጠው ነገሮች ይሆናሉ ማለት ነው። ስለዚህ በዚህ ጉዳይ ላይ ምንድነው 15 ሺህ ብሩ እኛ እዛ ላይ አሁን ቀነ ገደብ አስቀምጠናል። ለምሳሌ እኛ ያንን ከሰበሰብን በኋላ ገንዘቡ የምንሰበሰበው ከማን ነው? ከኢንሹራንስ ኩባንያው ሰብስበን ጤና ሚኒስቴር በከፈተው ቋት ውስጥ ነው የምናስገባው ያን ገንዘብ። ለምሳሌ በዚህ ዓመት ይሄን ያህል ገንዘብ ይበቃል ብለን አስቸኳይ ሕክምና እናስገባለታለን። ጤና ሚኒስቴር ደግሞ እንደ አስፈላጊነቱ ለክልል ጤና ቢሮዎቹ ያስገባል። ክልል ጤና ቢሮዎች ደግሞ ምንድነው የሚያደርጉት? እነዚህ ሕክምና ተቋሞች ካከሙ በኋላ በዚህ ቀን ውስጥ ገንዘቡ ይመለስላቸው የሚል ነገር እዛ ላይ መመሪያ ላይ ያስቀምጠናል። ያ መመሪያ ካልተገበረ አሁን ወዴት ነው የምንሄደው? ወደ አዋጁ እንሄዳለን ማለት ነው። በዚህ መልኩ እየሰራንበት እንገኛለን። በ2017 ይህንን አጠናክረን የምንቀጥልበት ሁኔታ እንፈጥራለን ብለን እናስባለን። ጥሩ ነው። ያው ባይቀር የምንላቸው ሀሳቦችን ነው። አንዳንዴ ቅድም እንደተነሳው የአሰራር ችግሮች፣ የቅንጅታዊ አሰራር አንዳንዴ የህግ ክፍተቶችም ካሉ ፖሊሷን ማስፈጸም ፈልጎ አሁን ብዙ ጊዜ በደንብ ቁጥር 295ም 395ም ሁለቱም ላይ የምናያቸው ነገሮች አሉ። የበፊቱ ላይም የአሁኑ ላይም እና አንዳንዴ ፖሊስ እንደ አሰራር መስራት የሚፈልጋቸው ነገሮች እንዳሉ ሆነው ግን አሰራሮች አስረው እንዳይንቀሳቀስ የሚያደርጉበት ሁኔታዎች አሉ እና በዚህ አዲሱ የወጣው ህግ ላይ ደግሞ የተሻሉ ነገሮች ካሉ ከፖሊስ ጋርም ከሌላም ተቆጣጣሪ አካል ጋር በጋራ ተናቦ ለመስራት የሚደረጉ ጥረት ላይ የራሱን ነገር ቢፈጥር ለእኛ የተሻለ ነው የሚባሉ ነገሮች አሉና እስኪ እንደ አሰራር፣ እንደ አካሄድ፣ እንደ ሁኔታዎች እነዚህን ማድረግ አለብን የምንላቸው ነገሮች እያነሳ እንግዲህ ኢንስፔክተር መልካም እንግዲህ ዋናውና ትልቁ ነገር በተለይ በዚህ በሶስተኛ ወገን መድን ላይ ያለው ውይይት ትልቅ
ግንዛቤ ይፈጥራል ብዬ አስባለሁ። በተለይ አሁን አደጋውን ለመከላከል ከባድና ቀላል የሆኑ አደጋዎችን ወደ ሞት እንዳያመሩ ደግሞ በተለይ ይሄ ደንብ እና አዋጅ ትልቅ መሳሪያ ነው ብዬ አስባለሁ። ምክንያቱም አስቸኳይ የሕክምና አገልግሎት ካገኘ አንድ የትራፊክ የተጎዳ አካል የሞቱን የምንቀንስበት ሁኔታ ትልቅ አቅም ነው ማለት ነው። ስለሆነም በተለይ የሞት አደጋን ለመከላከል ይሄ ደንብና አዋጅ ትልቅ አቅምና መሳሪያ ነው። ስለሆነም በቅንጅትና በጥምረት መሰራት አለበት። በተለይ እንግዲህ የጤና ተቋማት ትልቅ ኃላፊነት አለባቸው። መንገድ ደህንነትና መድን ፈንድም የያዘውን ጅምር አጠናክሮ መቀጠል አለበት። እኛም ደግሞ የግንዛቤ ማስጨበጫና የቁጥጥር ስራውን አጠናክረን ከሰራን ወደ ውጤት የምንቀይርበት ነገር ይኖራል ብዬ አስባለሁ። ነገር ግን ዋናውና ትልቁ ነገር ከኔ ምን ይጠበቃል የሚለውን ነገር መያዝ ነው ሁሉም ማለት ነው። በተለይ ደግሞ የዳበረ የመንገድ አጠቃቀም ስርዓት ለማምጣት በአጠቃላይ የትራንስፖርትና የትራፊክ እንቅስቃሴን ለመቆጣጠር የወጡ ህጎችን አክብሮ መንቀሳቀስና ማስከበር ትልቅ መሳሪያ ነው ብዬ አስባለሁና ስለሆነም የዳበረ የመንገድ አጠቃቀም ስርዓት ለማምጣት ከማን ምን ይጠበቃል የሚለው ነገር ትልቅ ነው የሚል ሀሳብ ነው ያለኝ። ምናልባት በዚሁ አጋጣሚ እንግዲህ ክረምቱም አላለቀም። በክረምት ሲኖር ደግሞ የትራፊክ እየገባ ነው እንጂ ነው የሚጨምር ምናልባት እንግዲህ ወደ መስከረም እየተጣጋን ስለሆነ ሁለቱንም ማየት ያስፈልጋል ማለት ነው። አንደኛ ክረምቱ አልወጣም፣ ሁለተኛ ደግሞ ወደ አዲሱ ዘመን ስንሻገር አንደኛ የትራፊክ ምልልሶች ይጨምራሉ፣ እንዲሁም ደግሞ ተማሪዎች ከረፍት ወደ ትምህርት ቤት የሚሄዱባቸው ሁኔታዎች ስለሆነ ሁሉም የትራፊክ አደጋውን ለመከላከል ከወዲሁ መሰረት አድርጎ ስራዎችን መስራት አለበት ብዬ አስባለሁ። ስለሆነም የትራፊክ አደጋውን በጋራ እንከላከል የሚል መልእክት ለማስተላለፍ ነው በዚሁ አጋጣሚ። መልካም። ጤና ሚኒስትር የመጨረሻ ምናልባት ባይቀር የሚሉትና እንደውም ይህን ሀሳብ ሳላነሳ በወጣ ቢሮ ይጠርላል ማሳካል ያው እንደ አጠቃላይ እንደ ጤና ሚኒስቴር እንዳልኩ በሶስቱ ምዕራፎች ላይ ከፍተኛ ስራዎችን እየሰራ ነው። መሻሻል አለባቸው የምንላቸው ከማህበረሰቡ ጀምሮ ከዛ በማህበረሰቡና በሕክምና ተቋማት መካከል ያለው ቅድም እንዳልኩት ከፍተኛ ሞትን በሚፈጥረው የትራንስፖርት ሲስተም ላይ ማስተካከልና ማዘመን ላይ ከፍተኛ ስራዎች ይሰራል። ሌሎቹ ደግሞ ተቋማት እንዳልከው ለአንደኛ ሁሉም ተቋማት በድንገተኛ ሕክምና የሚሰጡ ተቋማት የተሻሻለ የድንገተኛ ተቋማት ስራዎች እንዲሰሩ ማድረግና ቅድም እንደተነሳው ደግሞ ለነዚህ ለትራውማ ተብሎ ወይም አደጋ ተብሎ ለሚመጡ አገልግሎት የሚውሉ ጤና ተቋማትን መገንባት ላይም ስራዎች የተሰራ ነው። እንደ አዲስ አበባ ቤት ኦልሬዲ ስራ የጀመረ ነው። አለርትና ጥሩነሽ ቤጂንግ ላይም ይሄንን ለመስራት ተጨማሪ ማዕከል ለመገንባት እየተካሄደበት ያሉ ብዙ ሰፊ ስራዎች አሉ። ስለዚህ እነዚህ አደጋን እና ሞትን ከመቀነስ አንጻር እየተሰሩ ያሉ ከፍተኛ ስራዎች እንደሆኑ ይታወቃል። ይሄንን ስናደርግን ብቻችንን ሳይሆን እንደተባለው ቅድም እየተነሳ ነበር ከመንገድ ፈንድ ጋርም ሆነ ከትራፊክ ፖሊስ ጋር ሆኖ ይሄ በጣም በከፍተኛ ደረጃ ተገናኝቶ ወይም በከፍተኛ አካሎች ጋር ተገናኝቶ መወያየት ብቻ ሳይሆን በእያንዳንዱ ጤና ሚኒስቴር በሚኖረው ለምሳሌ ክልሎች ላይ ሄዶ እዚህ ላይ በተመለከተ ሶስተኛ ወገን ላይ ያሉትን ስራዎች ምልከታ ሲያደርግ በቅንጅት ነው የሚሰራው። ከጤና ሚኒስቴር አንድ ሰው ካለ ከፖሊስና ከመንገድ ፈንድ አንድ ሰው አብረን ስራውን በጋራ መስራት ስላለብን በእንደዚህ አይነት መልኮች እየሰራን ነው። በተለያዩ መድረኮችም እየተገናኘን የ6 ወርም የአመትም ያሉብንን ክፍተቶች ግምገማዎች እንሰራለን። ምናልባት ግን በዚህ አጋጣሚ እንደው ሳላሳብ ማስበው ምንድነው ሁልጊዜ ጤና ተቋማት ላይ እንዳልኩ ሕክምና በየትኛውም ዓለም ውስጥ በየትኛውም ደረጃ የሰለጠነ ሀገር ላይ እንኳን ብትል ከፍተኛ ወጪና ከፍተኛ ቻሌንጅ ለእንደ መንግስት ጫና የሚፈጥረው ሕክምና ነው። ወጪው ቀላል አይደለም። በየጊዜው አዳዲስ ነገሮች ይኖራሉ። በየጊዜው ከፍተኛ ዲማንድ የሚፈልግ ተቋም ነው። ስለዚህ ጤና ሚኒስቴር ብቻውን የሚሰራው ሳይሆን የሌሎችም ቅንጅት ይፈልጋል። ምናልባት ይሄንን ከመፍታት አንጻር ጤና ሚኒስቴር በዛ በተጨማሪ ምን እየሰራ ነው ከተባለ እንደ ተፈጥሮና ተፈጥሮ ያልሆኑ አደጋዎችም እንኳን ሰው ሰራሽ አደጋዎች ሲያጋጥሙ እሱን ሊመለስ የማይችል ብቁ ነው 100% ፐርፌክት ማለት ሲጀምር ደረጃ 100% ፐርፌክት የሆነ ሲስተም በእኛ ዓለም ውስጥ የለም። አደጋን የሚለያየው ምንድነው በሀና በለመካከል ልዩነት አለው የሚለው ካልሆነ በስተቀር ሁሉም ቦታው ላይ ይሄ ለሁሉም አገሮች ላይ ቻሌንጅ ነውና እሱን ከመስራት አንጻር የአገር አቀፍ የአደጋ ምላሽ አሰጣጥ የሚል የጤናን በተመለከተ ማለት ነው ጤናን የማህበረሰብ አደጋዎችን ሊመልስ የሚችል ተቋም በኢፒኤችአይ ጤና ሚኒስቴር ነበር። አሁን በቅርቡ በኢፒኤችአይ ስር ሆኖ እነዚህን ስራዎች እየሰራ ነው ያለው። ባሁን እንደው መጨረሻ ላይ ማንሳት የፈለግኩት በተለይ ጤና ተቋማት ይህንን አገልግሎት ይሰጣሉ። ከአሁን በፊት እንደምታውቁት ለሕክምና 2,000 ብር ነው ተመላሽ የሚደረገው። 2,000 ብር ግን በነበረው ሲቹዌሽን ለአንድ ምርመራ ወጪ ሊደረግ የሚችል ሕክምና ነው። ከዛ በኋላ ያለውን መመለስ ስለማይችል መተካት ስለማይችል ብዙ ተቋማት
ብዙ አገልግሎት ይሰጣሉ። እንዳልኩ አደጋው ከፍተኛ ነው። ለምሳሌ የ2016 ከ35 ሺህ በላይ ነው የሚለው ከ35 ሺህ በላይ አገልግሎት ሰጥቷል። የ35 ሺህ ያክል ከፍተኛ የሆነ አገልግሎት እየሰጠ ግን ተመላሽ የምትደረገው ለአንድ ሰው 2 ሺህ ነች። ምናልባት አሁን የተስተካከለ ነገር አለ። በቂ ነው እሱ እንግዲህ በቀጣይ የምናየው ይሆናልኝ። ምክንያቱም ካለው ነባራዊ ሁኔታ ካለው ወጪ አንጻር በቂ ነው ያላስብም ፐርሰናሊ። ስለዚህ እነዚህ ተቋማት ይህንን የሚያገኙት ገንዘብ ዝቅተኛ ነው፣ የሚሰጥ አገልግሎትን ከፍተኛ ነው። ስለዚህ እነዚህ ተቋማት በቀጣይ ስራቸው ላይ ከፍተኛ የሆነ ጫና እየፈጠረባቸው ስለሆነ እዚህ ላይ ዋናው ነገር መከላከሉ ነው። ሁለተኛ ነገር ግን ችግሩ ካለ ግን ያንን ችግር በሚመጥን ሕክምናውን በሚመጥን መልኩ ይሄ በጋራ ሆኖ መስራትና የጤና ተቋማት ላይ ያሉትን ክፍተቶች በጋራ አብሮ መድፈንም ደግሞ አስፈላጊ ነው ያስባለሁ። መልካም ያው እንግዶች ከዚህ በላይ መሄድ አንችልም። 2 ሳምንት ሶስተኛው ግን ለመንገድ ደህንነቱ መጫወት ያለበት ሚና በሚል ከዚህ በፊት የነበረውን መመሪያ ደንብ በማስቀረት አዲስ የወጣውን ተግባራዊ እንዲደረግና ህብረተሰቡን ቢያውቀው የምንላቸውን ነገሮች ለማስተዋወቅ ያደረግነው የ2 ሳምንት ፕሮግራም እዚህ ላይ በቃላቱ አይደል ማለት የፈለጉት ነገር ወይስ ምስጋና ነው? ምስጋና ነው ማቀርበው። ያው ስማችን መንገድ ፈን እየተባለ ነበርና መንገድ ደህንነትና መድን ፈን አገልግሎት በሚል አንተ አስተካክለልና በጣም እናመሰግናለን። አቶ አዲል አብደላ የፌዴራል የመንገድ ደህንነትና መድን ፈንድ አገልግሎት ጽህፈት ቤት ኃላፊ፣ እንዲሁም ዶክተር ሀብታሙ መንጌ በጤና ሚኒስቴር የድንገተኛ አደጋና ጽኑ ሕክምና ክፍል ጊዜ አስተባባሪ፣ ኢንስፔክተር ሰለሞን አዳነ በአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ የትራፊክ ሙያና ህዝብ ግንዛቤ ዲቪዥን ኃላፊ፣ ሁላችሁንም ለጊዜያችሁም ለሀሳባችሁም ከልብ ነው የምናመሰግነው። ያው ካለን ሰዓት አንጻር ከዚህ በላይ መሄድ ስለማንችል ነው። ሳምንት በዚህ ፕሮግራም ላይ ሌሎች እንግዶችን በሌላ ሀሳብ ይዘን እንገናኛለን። እስከ ሳምንት ቸርን ሰንብት የምንለው አምደ ወርቅ ንጉሴ እንዲሁም በቴክኒኩ ነጻነት ኪዳኔ አብረን ነበረን።